ማሮቼ በባለፈው ክፍል እንደተመለከታችሁት እንግዲህ ዝና መርዙን ይዞት ነበረ። እናም ይዞት እንግዲህ ዛሬ ላይ ወደ ትህትና ጋር ነበረ የደባለቃት እና ትህትና ጋር በነገራችን ላይ መደባለቋ ለትህትና አሪፍ ነው። ምክንያቱም አንደኛ ስለ ብሩክ አውቃለች፣ ሁለተኛ ደግሞ ስለ ቁጥር እስከ መቀበል ድረስ ደርሳለች እና ይህ ለትህትና አሪፍ አጋጣሚ ነው ብዬ ነው የማስበው። እና መርዙ እንግዲህ ግን በጣም ነበር የደነገጠው ዝና ሲይዘው። ዝናን በነገራችን ላይ የምሳሌ ድራማዎች እንደ ዝና የሚፈሩት ነገር የለም። እናም እንግዲህ እሱ ይኸውልህ መርዙ ዝና እኔ ምንም የማውቀው ነገር የለም እኔ አዲስ አፍቃሪ ነኝ እያለው ነበር። ስለምን አባ ፍቅር ነው የምታወራው? እና አሁን ቀጥ ብለህ ትሄዳለህ ብሎ ወደ ትህትና ጋር ያመጣታል። እና ትህትና ጋር እንግዲህ ሲያመጣው መርዙ እንግዲህ በጣም ደንግጧል። በቃ ዝና በእናትህ እያለ እንግዲህ እየተማጸነው ነበረ። እና ስልክ ቁጥሬንም ስጠኝ ቢለውም ስልክ ቁጥሩን ራሱ ሊሰጠው አልቻለም። ስለዚህ ዘወር ሲል እንግዲህ ትህትና የሆነ ነገር ካስቸገረሽ ማለት ድምፅ አሰሚኝ እኔ ያለሁኝ ይላታል፣ ዝና ማለት ነው። እሷም እንግዲህ ግን እሺ ትላለች። እና ምሽት ለውና እንግዲህ ግን አንቺ ደግሞ ዝም ትሰሪያለሽ ሚስቱ ነሽ እንደ ይላታል። ሚስቱ መስላለሁኝ እንደ ስትለው እንግዲህ ግን እኔ እንጃ ምን አድርገህ ነው ምን አድርገሽ ነው ማለት ምን አድርገህ ነው እዚህ ያመጣክ ምናምን ስትለው እንግዲህ እኔ ምንም አላደረኩም በማላውቀው ነገር ነው እዚህ ያመጡኝ። ቆይ አንቺ እዚህ ስንት ወር ሆነሽ ሲል አላውቅም ታግቼ ነው እኔንም አግቶኝ ነው። ምን? አዎ አግቶኝ ነው። እና እኔስ ታግቼ ነው እንዴ ይላታል። እንዴ እና ታዲያ ጠላቱ ነኝ አላልክም እንዴ በማለትም እንግዲህ ግን ትመልስለታለች። ከዛ እኔማ በፍጹም በቃ ተነካኩኝ ስላቸው ነካክተው ይኸው ችግር ውስጥ ከተቱኝ በማለትም እንግዲህ ግን ይነግራታል። በዚህ ጊዜ ትህትና እንግዲህ ይኸውልህ የሚፈልገውን ነገር አድርግለትና ከዚህ ውጣ ትለዋለች። እናም እንደዛ ስትለው እንግዲህ ግን ስልኬን መች ሰጠኝ አንዴ ሉላ የምትባል ልጅ አለች እና እሷ የተከራየችበትን አምጣ ብሎ ነው እዚህ ያደረገኝ በማለትም ትነግረዋለች። በቃ እንደዛ ከሆነ የሚፈልገውን ነገር አድርግለትና ከዚህ ጌድ በባለፈው መሀሌት የምትባል መታ ነበረ፣ ግን የሚፈልገውን ነገር አደረገችለት ከዚህ ለቀቃት በማለትም ይነግራታል። ምን ትህትና ሲመጣች እሷን ሲመታ ነበር እንዴ በማለትም ሲጠይቃት አዎ መታ ነበረ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና መርዙን በዚህ ጊዜ ይሄንን ሲሰማ ውይ እሷ እኮ አብረው እኮ ነው የሚሰሩት በባለፈው ሚስትና ልጁንና ባሏን አግተውባት ነበረ በማለትም ይነግራታል። ምን ባሏን አግተውት ነበር እንዴ? አዎ አግተውት ነበር። ማን ይባላል? ልጁስ ማን ትባላለች? ብላም እንግዲህ ስትጠይቅ ትህትና ምሳሌ ትባላለች፣ አባቷ ደግሞ ብሩክ ይባላል ሲልም እንግዲህ ግን ታስታውሳለች ብሩክን። ከብሩክ ጋር በባለፈው እንግዲህ ከተመለከታችሁት አንድ ላይ ነበረ የታገቱት። እናም ብሩክን ከወጣክ አደራ ለቤተሰቦች እንደሞትኩኝ ንገሪልኝ በማለትም ነግረው ነበረ። እናም እንግዲህ ከን እሷም ትህትናም እንግዲህ ብሩክን ስታስታውሰው አትከዳኝም አንድ ነገር ልጠይቅ ትለዋለች። ምንድን ነው? ጠይቅኝ ይላታል። ቤት ፈልገሽ ነው ወይስ ምናምን አላለም። አይደላላ ምርም ደላላ በማለትም ትህትና እንግዲህ ተመልስለታለች ማለት ነው። አይ እኔ እንኳን እንደዛ ሳይሆን ስልክ ቁጥራቸውን በቃለ ታውቀዋለሁ ልልህ ነው ስትለውም ኧረ ምን ሆነሽ ነው አንቺ ደግሞ እኔ ስልክ ቁጥራቸውን አላውቀውም ሲል የዳጣን ግን አውቀዋለሁኝ ይላታል። ከዛ ሽትልና እንግዲህን የእንተንም ስጠኝ ስትለው በቃ የእሱንም ሆነ የዳጣን እንግዲህም በቃሏ እንድትይዝ አድርጓታል። እና በቃሏ እንግዲህ እንድትይዝ ያደርጋታል። ዝና ደግሞ መርሱን እንግዲህ ግን እያንዳንዱ ደላላዎች ጋር እየደወለ ምናምን እንዲጠይቅ አስደርጎታል። ግን አንድም ሰው እዚህ ነች ያለው ሰው የለም። ግን እንዴት ሊለቀው እንደቻለ ግራ ነው የገባኝ። ምንድን ነው የለቀቀው ካላችሁ እንግዲህ ግን ሁሉም ግን እኛ ጋር አይደለችም ሲል በዛ ጊዜ እንግዲህ ቆይ የምትግባቡበት ኮድ አለ እንደ ሲል ኧረ በፍጹም ዝና ይኸው ከፊቴ ነጥለኝ በማለትም ይናገራል። እናም ይሄንን እንግዲህ ከነ ሲለው
አንድ የተረገመ ደላላ አለ፣ እሱን አገናኝሃለሁኝ፣ እሱን ጠይቀው በማለትም እንግዲህን ይነግረውና እንግዲህ አንድ ደላላ ነበረ አሳልፎ የሰጠው እና እነ ብሩክና ደግሞ እነ ሞገስ አሁን እየተመካከሩ ነው ስለ ትህትና ጉዳይ እንዴት ነው ማስመለጥ የምንችለው በሚለው እንግዲህ እየተነጋገሩ ነው። መድብል እንግዲህን ያው ትህትና በማታውቅበት መልኩ ነው መውጣት ያለባት እያለ ነው። ግን እንዴት ነው ማለት ትህትና በማታውቅበት መልኩ እንዴት ነው የምትወጣው በሚለው እንግዲህ ግራ እየገባኝ ነው። እንግዲህ ትህትና ኩላሊቷ ምናምን ነገር ሳይነካ ከዛ ከቤት ወጥታ የመድብል ፍቅረኛ እንደምትሆን ተስፋ እናደርጋለን። ምክንያቱም መድብልም ላጤ ነው። እናም እንግዲህ መድብልም ሀሳቡን ያሳካለት። ይሄ ሞገስ እንግዲህ ያለው በመሀሌት ጉዳይ እኮ ገንዘብ ብንሰጣት ያለውን ነገር ትነግረናለች ስትለው፣ አይ በፍጹም መሀሌት ማወቅ የለባትም። አዎ በእርግጥ መሀሌት ማወቅ የለባትም። ምክንያቱም በባለፈው ክፍል ከተመለከታችሁ ራሱ መሀሌት ብር ተከፍሏት ምናምን ከመድብል እነ መድብልን ነው አሳልፈ የሰጠቻቸው። አሁንም ቢሆንም ይህንን ዝናን መሀሌት አሳልፈ አትሰጠውም። እንደውም እነሱን አሳልፋ የምትሰጣቸው። ስለዚህ መድብል እንዳለውም አይ በፍጹም መሀሌት ማወቅ የለባትም ነው ያለው። እናም በኤፍራታ በኩል እንግዲህ ግን ያለውን ነገር ለማወቅ እንሞክራለን ብለዋል። ግን ከዚህ ሁሉ ጣጣ ግን ትህትና በጣም አራዳ ነች። ስለዚህ ትህትና በባለፈው ከተመለከታችሁት ጠበቃውን እንግዲህ ግን እንደዚህ ደፍራ ሞከረ ምናምን ብላ በዝና እንትን ብለው ነበረና ዛሬ ላይ እንግዲህ መሞቻሽ ቀን ደርሷል፣ ይህንን ነገር በማድረጌ በጣም ቅርታ እያለት ነበረ ዝና። ይህንን ሲላት እንግዲህ ግን እና ዶክተሮቹ ናቸው የሚገሉኝ ስትላቸውም አዎ እና ታዳኛማ በምን አቅማችን እንገልሻለን እያለም እንግዲህ ግን ዝና ሙድ እያዘባ ነበረ። እና በዚህ አጋጣሚ እንግዲህ ግን ጠበቃውን ዝና እንግዲህ ግን ጀግንነቷን እልህኝነቷን ምናምን እወድልሻለሁ እንዳልኩሽ ምናምን ይላታል። እና ይሄንን ነገር በማድረጌ ግን በጣም ይቅርታ፣ ምክንያቱም ያው ከአንቺ በላይ የሚያወጣ ገንዘብ ስለሚሰጠኝ ነው በማለትም እንግዲህ ይነግር ዝና። በነገራችን ላይ ትህትና ኩላሊት እንዳይወሰድ ብዙ ጊዜ ጥሯል ማለት ግን ካሌብ ሞሲሳ ደግሞ ለዛኛው ሰውዬ ስላደላ ያኛው ሰውዬ ደግሞ በፍጹም እንደዚህ የሚባል ሰው አይደለም፣ ስለዚህ ግዴታ የትህትና ኩላሊት ያስፈልጋታል ምናምን ይላል። ከዛ እንግዲህ በቃ እሺ ብሏል። አማራጭ የለውም ደግሞ ዝና በነገራችን ላይ የካሌብ ታዛዥ ስለሆነ እሺ በቃ ምንም ችግር የለውም ይላል ማለት ነው። እንግዲህ ትህትና የእውነት እንጃ በጣም እያሳዘነች ነው። እንግዲህ ከዛ ከቤት እንደምትወጣ ተስፋ እናደርጋለን። እናም ዝና እንግዲህን ይወጣላታል። ግን እኔ ሳስበው ካሜራ ደቅኗል ወይስ አልደቀነም? እኔ ሳስበው ዝና የሆነ ካሜራ አድርጎ ነው የወጣው ማለት ነው ከተመለከታችሁት። እናም እንግዲህ እንደዛ ምናምን በባለፈው ይቅርታ ትለዋለች ትህትና። ለምን ነው? አይ በባለፈው እንደዛ ብዬ ለዝና ስለተናገርኩኝ ስትለውም እና አሁን እቀፌ ትለዋለች። ምን? አዎ አሁን እቀፌ ከሆነ ደግሞ ሳመኝ ትለዋለች። በዚህ ጊዜ በጣም ይደነግጣል ጠበቃው። አራራፊ ዝና እኮ አሁን ነው የወጣው፣ ምንም ሳይለኝ ነው ደግሞ የወጣው በማለትም ይነግራታል። ከዛ እሱ እኮ ወጥቷል ትልና ከሆነ እኔ ልቀፍ ትለውና እንግዲህ ታቅፍና ጎበዝ አይደለችም ስልኩን ትወስዳለች ከኪስ እና ስልኩን ትወስዳለች። እንግዲህ ግን በዚህ ጊዜ እንግዲህ ዝና ይመጣባቸዋል። እንደምን ማለት አይቷት ይሆን ወይስ አላያት ይሆን? እኔ ግን ዝና ያያቸው ነው የሚመስለኝ። እናም እንግዲህ እንደዚህ ይደረጋል። ምሳሌ ደግሞ ከተመለከታችሁት ሉላና ይቺ ዳጣ ተቀምጠው ዳጣ ጉራ ጨምራለች። እውነት ቤተሰቦቿን ካገኘች ወደ በጣም በቃ አለ አይደለ ወሬ በሽ እየሆነች ነው። እናም እንግዲህ ትህትና እንግዲህ እቺ ሉላ እንግዲህ ዝና ያው በባለፈው ከተመለከታችሁት መጀመሪያ ፓርት ላይ ሉላን እንግዲህ ዝና ሚስቱ ባደረገባት ጊዜ በዛን ጊዜ እንግዲህ ሞገስን እንድትጠላው እንደዚህ በይ እያሉ ዳጣን ብዙ ነገሮችን እንድታወራ ያስደረገዋታል ማለት ነው። እና በዛን ጊዜ እንግዲህ ያው ያሰቃያትን በተቃራኒ ነበር እየነገረቻት ያለችው ለሉላ። ሉላም እንግዲህ በጣም እየሳቀች እና እየተገረመች እንግዲህ እየሰማቻት ነበረ። ኧረ እባክሽ ምናምን እያለ እያሽቃበጠች ትሰማች ነበረ። አዎ የምር እና እንደው አለቀው ምናምን እያለችም እንግዲህ በጣም በቁጭት ነው የምታወራው። ምክንያቱም ዝና ይሄ
ዝና እንግዲህ እንዳጣን ብዙ ነገር ነው ያደረጋት። እሷን ግን ጎበዝ ነች። ለሞገስ እንግዲህ ግን ሚስጥሩን አሳልፋ አልሰጠችም። እናም ቅድስትዬ ደግሞ አሁን ላይ ያው አሟታል። የሴቶች ጉዳይ ላይ ነው የመሰለ ያሟት። እንግዲህ ግን ደግሞ ምሳሌ ታደርጋታለች ምናምን። ከዛ እባክሽን ምሳሌ ተይኝ አሞኛል ምናምን ስትላት እኔም አሞኛል እያለችም እንግዲህ ግን እንትን ትላታለች። ያው እስከ መጨረሻ ቢሆንም በቃ ሂጂና ምሳሌ ክፍልሽ አጥኚ ምናምን እያለቻትም እንግዲህ ግን የእናትና የልጅን ወጎች እንትን እያለ ነው። ከዛ ኩሽና እንግዲህ ምግብ እየሰራች ነበርና ብሩክ ይመጣና እዚህ ነሽ እንደ ይላታል። አዎ እዚህ ነኝ ጋሽ ምናምን ስትለው እኔ እኮ እዛ እኮ ሳሎን እኮ ሳጣሽ ምናምን ሲላት እንግዲህ ግን ምግብ እየሰራሁ ነው እንዴ? ሰው ልጅ እኮ በምግብ ብቻ አይደለም የሚኖረው በፍቅር የሚኖራል ምናምን ሲባል አሰሚም ሲላትም ከዛ እኔ እንጃ ጋሽ አላውቅም ፍቅርን ስለማላውቀው ነው በማለትም እንግዲህ ትመልስለታለች። ከዛ በዚህ ጊዜ ሞገስ እንግዲህ እንዲሁ ከሴቶች ሁሉ አንቺ ትለያለሽ፣ አንቺ ልዩ ነው አላት። አቤት እጄ ወንዶች ሁሉ ናቸው። ከዛ እንደዛ ምናምን ሲላት እንግዲህ ግን ምንድን ነው ምናምን ስትለው እንግዲህ ግን ማለት አንዳንድ ሴቶች እንኳን እንደዚህ እኮ እድሉን አገኝተውት እኮ በቃ ያኔ እንደውም ራሳቸው ናቸው እንትን የሚሉት አላለም ደፋር። ከዛ እንደዛ ሲል አይ እኔ እኮ በወጉ በማረጉ ይሁን ብዬ ነው እንጂ እኮ ምናምን ስትለው አይ አውቃለሁኝ አንቺ የተከበርሽ ሴት ነች፣ ክብርሽን ጠብቀሻል እስካሁን፣ ስለዚህ እኔም በክብር በማዕረግ ነው ማገባሽ በማለትም እንግዲህ መልስላታል። አዎ ጋሽ እና ምናምን ትለዋለች። እንግዲህ ግን ያው ሽማግሌ እንድልክ እንግዲህ ብሩክ ትህትናን እንግዲህ ካስመለጡ በኋላ ሽማግሌ እልካለሁ ብሏል። እንግዲህ ቃሉን እንደሚጠብቅ ተስፋ እናደርጋለን። እናም እንግዲህ ትህትና ደግሞ እንድታመልጥ እንግዲህ የዘወትር ጸሎታችን ነው። እንጃ ትህትና ግን አመልጣ በዝና ላይ መስክራ ዝና በፖሊስ ተይዞ ከነ ግብረ አባሮቹ ምናምን ተይዞ እንግዲህ ግን ይሄ ነገር በጣም ነው የናፈቀኝ። እና ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።